ዲቻ ቦይስ ወደ አዲሱ ቤታቸው ሊገቡ ነው። እንግዲህ እዚህ መኪና ውስጥ ነው ያሉት ማለት ነው። ኦልራይት አሁን እየገባን ነው። ኑ ጉንፋን ይዞኛል የሌለ ማለት ነው። ደስ ሲሉ ማርያም ሰፈራቸው በቃ የሚያምር ነው። እዩት። ይሄ በቃ ለራሱ ጀስት እንትን ነው በቃ ላግዠሪ የሆነ ቦታ ነው በጣም። እዚህ ቢኖሩ አሁን እነሱ በቃ ይሆናል አይደል ሴፍ ነው። ወጥተው እዚህ መጫወት ይችላሉ ኳስ ከፈለጉ ምናምን እና በጣም ደስታ ይሰማኛል እዚህ ስለመጡ። አሁን ቤቱ እንዴት አባቱ እንዳሳመር ነው ልነግራችሁ አልችልም። እናንተ የምታዩት ይሆናል ማለት ነው ጋይስ። ጽድትን ያለው በቃ ፏን ያደረግነው የታባቱ ጋይስ። አሁን እንግዲህ ወደ ዲቻ ቦይስ እና የነፂ ቤት ደርሰናል ማለት ነው። ለመጀመሪያ ጊዜ ቤታቸው ሊያዩት ነው። እስኪ ግቡ፣ እዩት ቤታቸው። ዳሩ ምንድነው የህይወት ውሉ? መኖር ካልቻለ አንዱ ለሁሉ ጥንትም ከድሮ የመጣ እውነት መተባበር ነው የኛ ማንነት። ሰው የረዳ በደግነቱ ቁራሽ እንጀራ ለሌለው ቤቱ መኖር ነው ያገር ሰው ባህል እምነቱ። አንዱ ሲሞት ነው ያን ጊዜ ሞቱ። እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያረገኝ ያቆመኝ። እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያረገኝ ያቆመኝ። ዲቻ አይታባት ማሙሼ ራፐር መስለሻል። አንቺ ደግሞ አምሮብሻል በጣም ተመልከት። እንግዲህ ራፐር አቴ ልጅ ሞዴል አይደል እንደ መሰለው ተመልከተው። እስኪ ከዛ ጀምርና ዋክ አድርግ ወደ እኔ ዋክ አድርግ እስኪ ና ወደዚህ። አሁን እንደ ሞዴል ነው ዋክ የምታደርገው እንደዚህ ያቀስ ከዛ ነው የምጀምረው። ቆይ 1 2 3 ና ተከተል ካሜራው። የታባቱ አንቺ ዘናጭ የታባቱ ማሙሼ ጀግና በእናትህ እግዚአብሔርን አምሮበታል። የሌለ ታውቃለህ፣ አምሮብሻል። አለቀላቸው የወላይታ ቺኮች አለቀላቸው። ዝግጁ ነህ? አዎ። ፀጉሩ ተሰርተህ ነው የመጣው? ቀለም ተቀብቶ ምናምን ነው የመጣው? ለራሱ ቀለም ተቀብተሃል? አዎ። እንዴት አባቱ ጀግና